ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። ኢትዮጵያን ለማፍረስ የሚቋምጡ አካላትን እናጠፋቸዋለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በብቃትና በጽናት በሚጠብቃት አስተማማኝ ሰራዊት እየተገነባች እንደምትገኝ ተናግረዋል። የኢትዮጵያ መከላከያ ሰራዊት በብቁ የሰው ኃይልና ወቅቱን በዋጀ ቴክኖሎጂ በማደራጀት ላይ መሆኗን ገልጸዋል። ዝርዝር ዘገባም ተዘጋጅቷል። የህወሓት መሪዎች ወደ ሱዳን መሄዳቸው ተረጋገጠ። በሌላ በኩል ህወሓት ዘመነ ካሴን ከባድ ማስፈራሪያ በማድረግ መመሪያ እንዳወረደለት ተሰምቷል። ትሰሙታላችሁ። ይህ በእንዲህ እንዳለ ዘመነ ካሴ የትግራይ ኃይሎች መሪ ደብረጽዮን ገብረ ሚካኤልና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሌሎች የኢትዮጵያ ተቃዋሚ ኃይሎች ተወካዮች ጋር በአስመራ መገናኘታቸው ተገለጸ። የቅርብ ጊዜውን ግንኙነት ቀደም ሲል ሲካሄዱ ከነበሩት ውይይቶች በኋላ የተካሄደ መሆኑን በኢትዮጵያ የፖለቲካ ሁኔታ ላይ አዲስ ጥያቄ አስነስተዋል። ዝርዝር ዘገባ ተዘጋጅተዋል። በሌላ ዜና በትግራይ ክልል የህወሓት ቡድን ወጣቶችንና ታዳጊዎችን በማፈን ወደ ግዳጅ ወታደራዊ ተሳትፎ እያስገባ መሆኑ ተገለጸ። ቡድኑ ወጣቶችን በግዳጅ በመመልመል ለጦርነት እያዘጋጀ መሆኑን የክልሉ ተወላጆች ገልጸዋል። ይህም በክልሉ የሚገኘውን የሰላምና መረጋጋት ሁኔታ እየጎዳ እንደሆነ ተጠቁሟል። ሌላኛው በዝርዝር የምንመለከተው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሸር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚው ጉዳያችንም እንሻገራለን። ሰበር ዜና። ኢትዮጵያን ለማፍረስ የሚቋመጡ አካላትን እናጠፋቸዋለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በብቃትና በጽናት በሚጠብቃት አስተማማኝ ሰራዊት እየተገነባች እንደምትገኝ ተናግረዋል። የኢትዮጵያን መከላከያ ሰራዊቷን በብቃት የሰው ኃይልና ወቅቱን በዋጀ ቴክኖሎጂ በማደራጀት ላይ መሆኗን ገልጸዋል። በተለያዩ ጊዜያት በውስጥና በውጭ ኃይሎች የተከፈቱባትን ትንኮሳዎች በጀግኖች ልጆቿ አይበገሬነት በድል እየተወጣች መምጣቷን ያመለከቱት ጠቅላይ ኤታማዦር ሹሙ ዛሬም ድንበሯን አልፈው ሉዓላዊነቷን የሚዳፈሩ ኃይሎችን ጥቃት በላቀ ብቃት በማምከን የሀገር ሉዓላዊነት የሚያጸኑ ጀግኖች መገኛ መሆኗን አንስተዋል። የባዕዳን ተላላኪዎች ጠመንጃቸው ሀገር ያፈርሳል ያሉት ፊልድ ማርሻል ብርሃኑ እኛ ደግሞ እየሰራን ያለነው ሀገር ለማፍረስ የሚተጉ ጽንፈኛና ነውጠኞችን መመከት ነው ብለዋል። የአየር ወለድና ኮማንዶ ኃይል አባላት በብቃቱ በጽናቱና በከፍተኛ ወታደራዊ እውቀቱ የውጊያ አቅጣጫ ቀያሪ ኃይል በመሆኑ ከውጭና ከውስጥ የተቃጡ ወረራዎችን፣ ግጭቶችን በመመከት በሰው ሰራሽና ተፈጥሯዊ ፈተናዎች ውስጥ አልፎ ሀገራዊ አደራውን በብቃት መወጣቱን ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ጀግኖች ኢትዮጵያውያን ከሰማይ የመርዝ ዝናብ እየዘነበባቸው በጎራዴና በዲሞፍተር ተዋግተው ያቆዩልን ሀገር ዛሬ ከቀኝ ገዢዎች ባልተናነሰ ዘመናዊ የቴክኖሎጂ ግኞቶችን ታጥቀን የሰው ኪሳራ ቀንሰን በነበልባል አቅም የምንዋጋበት ዘመን ላይ እንገኛለን ያሉት የእነኛን ጀግኖች ቃል ኪዳን ለመጠበቅና የሀገርን ብሔራዊ ጥቅም ለማስከበር ዛሬም በተጠንቀቅ ላይ እንገኛለን ብለዋል። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለ45ኛ ጊዜ ያሰለጥናቸውን ጽናት ኮርስ መሠረታዊ ኮማንዶዎችን በዛሬው ዕለት አስመርቀዋል። ተመራቂዎቹ በሳት ተፈትነው የወጡ የኢትዮጵያን ብሔራዊ ጥቅም በታማኝነትና በቁርጠኝነት ማስከበር የሚችሉ ዝግጁ ኃይል በመሆን ከነባሩ የኮማንዶ አባላት ጋር በመቀላቀል የቀደመ መለያ የሆነውን ጀግንነትን እንዲያስጠብቁ ከጠቅላይ ኤታማዦር ሹሙ አደራ ተሰጥቷቸዋል። በቀጣይ መረጃችን የህወሓት መሪዎች ወደ ሱዳን መሄዳቸው ተረጋገጠ። የህወሓት መሪዎች ወደ ሱዳን ያመሩት በቅርቡ በሸረሪና ግንባር ከፍተኛ ኪሳራ ያስተናገደውንና የተደመሰሰውን የአርሚ 70 ቡድንን እንደገና ለማዋቀርና ለመደገፍ እንደሆነ ተሰምተዋል። የህወሓት አመራሮች በኢትዮጵያ ላይ የሚከፍቱት ጦርነት በሱዳን ሆነው ለመጀመር አስበው የነበረ ቢሆንም በአየር ኃይል የተወሰደባቸው ጥቃት ግን እንደፈለጉ አላንቀሳቀሳቸውም ነው የተባለው። በጀነራል ፍስሐ ማንጁስና ምግበይ ኃይል የተመራው ይህ የሱዳን ጉብኝት የአርሚ 70ን እንደገና ለማጠናከርና ከዚህ ቀደም የመሰረቱትንና ያሰለጠኑትን አርሚ 72ን ስራ ለማስጀመር ነው ቢባልም ከጀርባው ግን ሌላ ዓላማም እንዳለበት ተሰምቷል። የህወሓት ቡድን ከዚህ ቀደም በግብፅና በሻዕቢያ የተላከለት የጦር መሳሪያ በድሮን አመድ መደረጉን ተከትሎ ተጨማሪ ወታደራዊ የጦር መሳሪያዎችን ለማግኘት እንደሆነ ተሰምቷል። ይህ በእንዲህ እንዳለ ህወሓት ለፋኖ ዘመነ ካሴ አስቸኳይ ትዕዛዝ እንደሰጠው የአዋጅ ሚዲያ ምንጮች አረጋግጠዋል። በሀገር ውስጥ የሚንቀሳቀሱና የጦር መሳሪያ ያነሱ ቡድኖችን በአንድ በማሰለፍ ጽንዱ የሚል ጥምረት የፈጠሩት ህወሓት አሁን ፋኖን እንደፈለገ ማዘዝ መጀመሩን የተሰማው። በአንድ በኩል የምሬው ፋኖን በማስወገድ ወደ ራያ አካባቢዎች የተጠጋው ይህ ቡድን በራያ ቆቦ ጮቢ በር ግልጽ ዝርፊያ በመጀመሩ ከፋኖ ጋር ግጭት ውስጥ መግባቱን የተሰማው። በራያ ቆቦ አካባቢ የትግራይ ኃይሎች ናቸው የተባሉ ታጣቂዎች ወደ አካባቢው ከገቡ በኋላ የአርሶ አደሮችን እንስሳት በኃይል መውሰድና የአካባቢውን ታጣቂ አርሶ አደሮች ትጥቅ ማስፈታት መጀመራቸውም መረጃዎች ጠቁመዋል።
በተለይም ፌልና በሬን ጨምሮ የአርሶ አደሩን ንብረት በኃይል እየተወሰደ መሆኑ ተነግረዋል። በተጨማሪም የራያ ቆቦ አካባቢ አርሶ አደሮች ትጥቃቸውን እንዲያስረክቡ ጫና እየተደረገባቸው እንደሆነ የአካባቢው መረጃዎች ያመለክታሉ። ይህ እንዲሆን ህወሓት ለዘመነ ካሴ ከበድ ያለ መመሪያ ማሰራጨቱን የተሰማው። ሁለተኛው ፋኖን ህወሓት ያስጠነቀቀበት አጀንዳ ደግሞ የጎንደር ፋኖን የተመለከተ ነው የተባለ ሲሆን በጎንደር ፋኖ በኩል ግን ዘመነ ካሴ ከስምምነት ላይ አልደረሰም ነው የተባለው። ህወሓት ወልቃይትን እንዳናስመልስ የከለከለን የጎንደር ፋኖ ነው ያለው ሲሆን ዘመነ ካሴም በወልቃይት ጉዳይ ድርድር የለም በማለቱ በጽምዶ መካከል ከፍተኛ ጭቅጭቅ መነሳቱን የተሰማው። በቀጣይ መረጃችን ዘመነ ካሴ የትግራይ ኃይሎች መሪ ደብረጽዮን ገብረ ሚካኤልና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሌሎች የኢትዮጵያ ተቃዋሚ ኃይሎች ጋር በመሆን በአስመራ መገናኘታቸው ተገለጸ። የቅርብ ጊዜው ግንኙነት ቀደም ሲል ሲካሄድ ከነበሩት ውይይቶች በኋላ የተካሄደ መሆኑን በኢትዮጵያ የፖለቲካ ሁኔታ ላይ አዲስ ጥያቄ አስነስተዋል። ዘመነ ካሴ ከትግራይ ኃይሎችና ከሌሎች ቡድኖች ጋር የጋራ ውይይት ሲያደርጉ መቆየታቸውን በቅርቡ መግለጹ ይታወሳል። አሁን ደግሞ እነዚህ ግንኙነቶች ወደ ኤርትራ ደርሰው ኢሳያስ አፈወርቂን በማሳተፍ መካሄዳቸው የተቃዋሚ ኃይሎች ጥምረት የት እየደረሰ ነው የሚል ጥያቄ ጭረዋል። በተለይም ከሱዳን የሚመጡ መረጃዎች ከኢትዮጵያ ተቃዋሚ ኃይሎች ጋር ስለሚደረጉ ግንኙነቶች ጥያቄዎችን እያበረቱ ነው። ከዚህ በፊትም የሱዳን ጦር አመራር ከፋኖ ከትግራይ ኃይሎችና ከሌሎች የኢትዮጵያ ቡድኖች ጋር ግንኙነት እያደረገ መሆኑ ሲዘገብ ነው የቆየው። በሌላ በኩል የአስመራው ስብሰባ ኢትዮጵያ ብሔራዊ ጥቅሞቿን ለማስጠበቅ ወደ ስራ በምትገባበት ወቅት መካሄዱ ተጨማሪ የፖለቲካ ትኩረት ስቧል የተባለው በተለይም በፋኖና በትግራይ ኃይሎች መካከል ቀደም ሲል የነበሩ ትልቅ ልዩነት ተሻግረው የጋራ አቋም ለመፍጠር መሞከሩ ግርምት መፍጠሩ አልቀረም። በመሆኑም ዘመነ ካሴ ደብረጽዮንና ኢሳያስ በአስመራ መገናኘታቸው ቀደም ሲል የተጀመሩ የተቃዋሚ ኃይሎች ውይይቶች አዲስ ደረጃ ላይ ደርሰዋል ወይ የሚል ጥያቄ አስነስተዋል። የስብሰባው ትክክለኛ ዓላማ፣ የተደረሰበት ውሳኔ በይፋ እስካሁን ባይገለጽም ግንኙነቱ በኢትዮጵያ ውስጥ ፖለቲካና በቀጠናዊ ኃይል ሚዛን ላይ ለውጥ ሊያመጣ እንደሚችል ግን መረጃዎች አንስተዋል። በቀጣይ መረጃችን በትግራይ ክልል የህወሓት ቡድን ወጣቶችና ታዳጊዎችን በማፈን ወደ ግዳጅ ወታደራዊ ተሳትፎ እያስገባ መሆኑ ተገለጸ። ቡድኑ ወጣቶችን በግዳጅ በመመልመል ለጦርነት እያዘጋጀ መሆኑን የክልሉ ተወላጆች ገልጸዋል። ይህም በክልሉ የሚገኘውን የሰላምና መረጋጋት ሁኔታ እየጎዳ እንደሆነ ተጠቁመዋል። በተለይም በግዳጅ ምልመላና ጦርነት ተሳትፎ ምክንያት ከትግራይ ክልል ወጥተው ወደ ሌሎች አካባቢዎች የሚሄዱ ነዋሪዎች መኖራቸው ተገልጸዋል። ከእነዚህ መካከልም ወደ አማራ ክልል ሰቆጣ ከተማ የደረሱ የትግራይ ተወላጆች እንዳሉ ተነግረዋል። በሌላ በኩል የቡድኑ የጦርነት ዝግጅትና ወጣቶች ወደ ግዳጅ የማስገባት እንቅስቃሴ በክልሉ ነዋሪዎች ላይ የፍርሃት የመፈናቀልና የኑሮ ጫና እያሳደረ መሆኑ ተገልጿል። የክልሉ ተወላጆች በበኩላቸው የግዳጅ ምልመላና ወደ ጦርነት የሚያመራውን እንቅስቃሴ በመቃወም ለሰላምና ለልማት የሚደረገውን ጥረት መደገፍ እንደሚገባ አስታውቀዋል። በዚህ ሂደት በክልሉ የተረጋጋ ሁኔታን ለማስጠበቅ የሚደረጉ ጥረቶች እየተፈተኑ መሆናቸውም ተገልጿል። ወጣቶችን ከትምህርትና ከስራ አስወጥቶ ወደ ጦርነት የሚያስገባ እንቅስቃሴ የክልሉን ማህበራዊና ኢኮኖሚያዊ እድገት እየጎዳ መሆኑን የተጠቆመው በመሆኑ የክልሉ ነዋሪዎች ከግጭት ይልቅ ሰላምን በማስቀደም የልማት ስራዎች እንዲቀጥሉ የሚያስችል ሁኔታ መፍጠር እንደሚገባም ወጣቶቹ አሳስበዋል። ከዚሁ ጋር በተያያዘ የትንሣኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ በበኩላቸው እንደገለጹት ህወሓት በትግራይ ወጣቶች ላይ ተጽዕኖ በማሳደርና ወደ ግጭት በማስገባት እንቅስቃሴውን እያጠናከረ ነው። ቡድኑ ከሻቢያ ጋር ጽምዶ በሚል ስያሜ ጥምረት መፍጠሩን ጠቅሰው ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት ስጋት የሚፈጥር መሆኑን ገልጸዋል። እንደ አቶ ከበደ ገለጻ የህወሓት የጦርነት እንቅስቃሴ የውጭ ኃይሎች ተልዕኮና ከተለያዩ ኃይሎች ጋር የሚፈጠር ጥምረት በትግራይ ወጣቶች ላይ ጫና እያሳደረ ነው። ቡድኑ ከሰሜኑ ጦርነት በኋላ የፕሪቶሪያ ስምምነት ቢደርስም የግጭት አጀንዳውን እንዳልተውና በክልሉ የሰላምና መረጋጋት ላይ ተጽዕኖ እያሳደረ መሆኑን አንስተዋል። በመሆኑም የትግራይ ህዝብ ወጣቶችና ምሁራን ከግጭት ይልቅ ሰላምን በመደገፍ የሚያደርጉትን ተሳትፎ ማጠናከር እንዳለባቸው ጠቁመዋል። በኢትዮጵያና በውጭ የሚኖሩ የትግራይ ተወላጆችም በመተባበር በክልሉ ያለውን ግጭትና ችግር ለማስቆም እንደዚሁም ለሰላምና ለልማት የሚደረገውን ጥረት ለመደገፍ አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። በተጨማሪም በትግራይ የሚታየውን የግጭት አደጋ እንዳይባባስ የሰላም ውይይትን የህግ የበላይነትንና የህዝቡን የሰላም ፍላጎት ማጠናከር ያስፈልጋል። የትግራይ ወጣቶችም ለግጭት ከመጠቀም ይልቅ ለሰላምና ለልማት እንዲሰማሩ የሚያስችል ሁኔታ መፍጠር እንደሚገባ ነው የተገለጸው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።